ጸጉራችሁ በፍጥነት የሚያሳድግላችሁ አያድግም የሚባል ጸጉር የሚያሳድግ ለከርዳዳ ጸጉር፣ ለሚነቃቀል፣ ለሚሰባበር ጸጉር፣ ለህፃን ለአዋቂ የሚሆን የሚገርም 100% እርግጠኛ የሆንኩበት አንድ ጊዜ ብቻ ስትጠቀሙት ለውጡን የምታዩበት ኮንዲሽነር ይዤላችሁ መጥቻለሁ። በቀላል ዘዴ በቤታችሁ ውስጥ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን በላይክ ጀምሩት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በሚገርም ቪዲዮ መጥቼላችኋለሁ። እኔ ሁልጊዜ የምጠቀመው በሳምንት አንድ ጊዜ የምጠቀመውን ኮንዲሽነር ይዤላችሁ መጥቻለሁ። ሁላችሁም ተጠቅማችሁ እዩትና ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በእርግጠኝነት ነው ምነግራችሁ። የምር ውሸታም በሉኝ ካልሰራላችሁ። ቀጥታ ወደ አሰራሩ እንግባ። እዚህ ጋር በዋነኝነት የምጠቀመው ነሻ ነው። ነሻ 2 ማንኪያ ተጠቅሜያለሁ። 2 ብርጭቆ ውሃ እጠቀማለሁ። ለ2 ማንኪያ ነሻ 2 ብርጭቆ ውሃ እጠቀማለሁ። ሁላችሁም ሰርታችሁ ሞክሩት። ቪዲዮውን ሼር አድርጉት። ሁሉም ሰው ይጠቀምበት። ብዙ ሰው ጸጉሩን መንከባከብ፣ ጸጉሩን ማሳደግ ይፈልጋል። ለወንዶችም ለሴትም ይሆናል። ወንዶችም ተጠቀሙበት። ጸጉራችሁ ያለሰልስላችኋል። ጄል ከምትጠቀሙ ይሄንን ውህድ ሰርታችሁ ቀላል ነው፣ ሰርታችሁ ተጠቀሙት። ሽታ የለውም። በተለይ የመዳም ቅመሞች ሽታ ምንም አይነት ሽታ ስለሌለው ጊዜም ስለማይኖራችሁ ጸጉራችሁ መንከባከቢያ ጊዜም ስለማይኖራችሁ ይቀላል ስለሆነ ልክ በምትታጠቡበት ሰዓት ይሄንን ተቀብታችሁ ጸጉራችሁ መቀየር መንከባከብ ትችላላችሁ። ታመሰግኑኛላችሁ። የምሬ ነው ምላችሁ። ሁላችሁም ተጠቀሙት። 2 ማንኪያ ነሻ 2 ብርጭቆ ውሃ በዚህ መልኩ በእሳት ለ5 ደቂቃ እሰራዋለሁ። ቶሎ ነው የሚደርሰው። እንዳይጓጉልባችሁ ልክ እኔ እንደሰራሁት በቀዝቃዛ ውሃ ነው የምትሰሩት። ይኸው ጨርሼለታለሁ። ሌሎች ግብአቶች ጨምራለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉት፣ ቪዲዮውን ሼር አድርጉት። በእርግጠኝነት ነው ምነግራችሁ። ለኔ የጠቀመኝ ነው ማካፈላችሁ። እንግዲህ የቻላችሁ ሰርታችሁ ተጠቀሙት። አንድ ጊዜ ብቻ ከተጠቀማችሁ ታዩትና ሁል ጊዜ ነው የምትጠቀሙት። ሁል ጊዜ ምንም አይነት ሽታ ስለሌለው ጸጉራችሁ በተለይ እንዲያድግ ያደርግላችኋል። ጸጉር ካልተሰባበረ ካልተነቀቀለ መቼም ቢሆን እድገቱ አያቆምም። ጸጉራችን የማያድገው ሲሰባበር ሲነቃቀል ነው። በዚህ መልኩ ሰርቼ ጨርሼለት አሁን ቫዝሊን እጨምራለሁ። 1 ማንኪያ ቫዝሊን ግዴታ ነው። ቫዝሊን ይሄው 1 ማንኪያ ቫዝሊን ነው የምጨምረው። ቫዝሊን ገዝታችሁ ግዴታ ኢትዮጵያ ያለ የትም አገር ስላለ ቫዝሊን መቼም አይጠፋም። ቫዝሊን ጨምሩበት። ይኸው 1 ማንኪያ ቫዝሊን ጨምሬያለሁ። ቫዝሊኑ ልክ ትኩስ እያለ በትኩሱን ጨምሮ ቶሎ እንዲቀልጥ። አያችሁት? አሁን ቶሎ ቀልጧል። ቶሎ ለህፃናት በተለይ ይሄንን ተጠቀሙላቸው። ሌሎችም መጨምራቸው ግብአቶች ስላሉ ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮዎችን ላይክ አድርጉ። በቅንነት ምንም አይከፈልበትም። ላይክ አድርጉ። ታምረኛ የሆነ የጸጉር ውህድ ነው። በቀላል ዘዴ እንደዚህ በቤታችን ውስጥ መንከባከብ እንችላለን ጸጉራችንን። እዚህ ጋር ሬት ጨምራለሁ። ሬት የሌላችሁ ተልባ መጠቀም ትችላላችሁ። ተልባ 1 ማንኪያ ተልባ ቀቅላችሁ የተልባ ጄሉን መጠቀም ትችላላችሁ። ተልባ የሌላችሁ ደግሞ ባሚያ ቀቅላችሁ ባሚያ
የባሚያ ጄል መጠቀም ትችላላችሁ። ዩሬቱን ይሄንን የሚያክል አንድ ላይ እጨምራችኋለሁ። አንድ ላይ ጸጉራችሁ ላይ ስትቀቡት ልነግራችሁ አልችልም። ወዲያው ነው ልስላሴው ጸጉራችሁ። የኛ አበሻ ጸጉር ከርዳዳ ነው። ከርዳዳ ለሆነ ጸጉራችሁ ይሄንን ተጠቀሙ። ስታበጥሩት አንድ ዘለላ ጠብ አትልም ጸጉራችሁ። እዚህ ጋር የኮኮናት ዘይት ጨምራለሁ። የኮኮናት ዘይት ከሌላችሁ የወይራ ዘይት ጨምሩበት። ቫዝሊንና የኮኮናት ዘይት ጨምሬያለሁ እኔ። እናንተ ቫዝሊንና የወይራ ዘይት ጨምሩ። የወይራ ዘይት ከሌላችሁ ችግር የለውም፣ ቫዝሊኑ ብቻ በቂ ነው። ወይም ቤቢ ኦይል ካላችሁ ቤቢ ኦይል ጨምሩበት። የህፃናት የጸጉራቸውን የገላቸውን የምንጠቀመውን እሱን ተጨምሩበት አንድ ማንኪያ። ዋው የሚገርም የጸጉር ውህድ ነው። አይ ሆፕ ሁላችሁንም እንደምትጠቀሙትና እንደሚስማማችሁ እርግጠኛ ነኝ። የሁሉም ጸጉር ይስማማል። በተለይ ለከርዳዳ ጸጉራችሁ ያሳድግላችኋል፣ ጸጉራችሁ ያለሰልስላችኋል፣ እንዳይነቃቀል እንዳይሰባበር ያደርግላችኋል። በተለይ ለተጎዳ ጸጉር ይሄንን ውህድ ተጠቀሙ። ላይክ አድርጉት፣ ሼር አድርጉት፣ ሁሉም ሰው ይጠቀምበት። በሳምንት አንድ ጊዜ ተጠቀሙት። ጸጉራችሁ በንጹህ ጸጉራችሁ ቢሆን የተመረጠ ነው። ንጹህም ባይሆን ችግር የለውም። እንደዚህ ልትታጠቡ ስትሉ ተቀብታችሁ መታጠብ ትችላላችሁ። በንጹህ ጸጉራችሁ ከሆነ ሻምፖ አትጠቀሙ። ይሄንን ተቀብታችሁ አንድ ሰዓት አቆይታችሁ መታጠብ፣ በውሃ ብቻ መለቅለቅ ነው። ግን በቆሸሸ ጸጉራችሁ ከተቀባችሁት ግዴታ ሻምፖ ስለሚያስፈልጋችሁ ችግር የለውም። ተቀብታችሁ በሻምፖአችሁ መታጠብ ነው። ውህዴን ይሄንን ይመስላል። በቃይ እንደዚህ አድርጌ ጸጉራችሁ ከስር ጀምራችሁ በደንብ አድርጋችሁ ተቀቡት፣ ማሳጅ አድርጉት። በላስቲክ ሽፍን አድርጋችሁ አንድ ሰዓት ብቻ አቆይታችሁ ታጠቡት። ከዛም በላይ ማቆየት ትችላላችሁ። እስከ 2 ሰዓት ማቆየት ትችላላችሁ። አንድ ሰዓት በቂ ነው። ለህፃናት ስትጠቀሙ ግማሽ ሰዓት በቂ ነው። 30 ደቂቃ። ምንም አይነት ጉዳት የለውም። ለህፃናት ከ1 አመት በላይ የሆኑ መጠቀም ትችላላችሁ። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁ አመሰግናለሁ።